How's it going, guys? This is Unique English, what you can learn English uniquely. Today, ሁሉም ሰው እየለፋ እንደገና ቋንቋው ደግሞ ጠባልለት ያለ እንደነገን ደግሞ ቋንቋውን ለመማር ደግሞ አዲስ እቅድና ፕሮግራም ያለው ሰው እነዚህን 10 English learning methods እንግሊዝኛ ለመማር የሚጠቅማችሁ 10 ስልቶችን በደንብ አድርጌ ነው የምነግራችሁ. I just want you to follow me. የመጀመሪያው ምንድነው? immersion method ይባላል. immersion method. immerse ማለት ራስን የሆነ ውስጥ መንከር ማስገባት ማለት ነው. all right? so ይሄ ሜተድ ምንድነው? ለቋንቋው exposed መሆን ማለት ነው. ብዙ ሰው እንግዲህ እነዚህ 10 ሜተዶች አንዱን ብቻ ነቅሎ ጎበዝ መሆን አይቻልም በነገራችን ላይ 10ሩንም መተግበር አለባችሁ እያንዳንዱ እንደቀኑ እንደ ሁኔታው ያያያችሁ ማለት ነው. immersion method ማለት ነው immerse ማለት ራስን በዛው በቋንቋው ውስጥ ማስገባት ለምሳሌ exposureአችሁን መጨመር ማለት ነው. you may watch movie ማየት ሊሆን ይችላል. you may listen to music, podcasts and news ማዳመጥ ሊሆን ይችላል. ብቻ ራሳችሁን በእንግሊዝኛ በተጻፉ በእንግሊዝኛ ማድመጥ ነገር እንግሊዝኛ ሙቪ ማየት ራሳችሁን ለእንግሊዝኛ አብዛኛውን ሰዓታት immerse ማድረግ ነው. ራስን መንከረዛ ውስጥ ማስገባት. that's immersion method of learning English ማለት ነው. የዚህ ጥቅሙ ምንድነው? የዚህ ጥቅሙ የቋንቋ ባለቤቶች ጋር ብዙ ነገር መሸመት ስለሚቻል ማለት ነው. ስለዚህ immersionአችሁን ወይም exposureአችሁን በጣም መጨመር መቻል አለባችሁ ማለት ነው እንጂ አንድ ሰው 30 እና 40 ደቂቃ በአንድ ቀን ውስጥ እንትን ብሎ እንደዛ አይደለም. please don't be excited. so I want you to immerse yourself in English ማለት ነው. just watch a movie ሊሆን ይችላል. እነዚህ ነገሮች ታደርጋላችሁ ማለት ነው. or you may speak English at home. ለራሳችሁ እንግሊዝኛ ቤት ቁጭ ብላችሁ ፕራክቲስ ማድረግ ማውራት ብቻ እንግሊዝኛ ብቻ ማድረግ ማለት ነው. that's immersion method. you may immerse yourself into only English ማለት ነው. yeah, this is the best way of learning English. one of the best ways actually. okay? number 2 ደግሞ the PPP method የሚባላል 3P ማለት ነው. ይሄ በጣም it's an amazing የሆነ ነው. the PPP method ማለት ነው መጀመሪያ presentation አለ ከዛ practice አለ ሶስተኛ መጨረሻው ምን አለ ማለት ነው production አለ በደንብ አድርጋችሁ ተከታተሉ በነገራችን ላይ እኛም ትምህርት ቤት በጣም ምንሰራበት ይሄኛው ሜተድ በጣም ነው ምንሰራበት ማለት ነው ለማስተማር ማለት ነው the PPP ሶስቴ PPP method ማለት ምን ማለት ነው ያልኳችሁ presentation practice production እንዴት ነው ይሄንን የምፈጽመው ወይ ማስፈጽመው ብላችሁ በነገራችን ላይ ቪዲዮ ላስተማሪ ሞሳይ ስለሆነ ለተማሪዎች ላስተማር ስለማንኛውም ሰው ወሳኝ ነው የመጀመሪያው presentation አስተማሪው ሆነ ተማሪው መጀመሪያ vocabulary እና grammar ምንድነው ይማራል ማለት ነው አስተማሪው ወይ ያስተምራል ማለት ነው the teacher presents the vocabulary and the grammar ያቀርባል ወይም እናንተ በራሳችሁ vocabulary እና grammar ታጠናላችሁ መጀመሪያ ላይ that's the presentation stage. You present it. Lessonu present ይሆናል ይቀርባል ያ ማለት ነው lessonu present ከሆነ በኋላ ሁለተኛው practice ነው you practice making mistakes and you practice doing a lot of exercises blank space ያለበት ሊሆን ይችላል matching አዛምድ ያለበት ብቻ ማአት የሆኑ ጥያቄዎችን በዛ በተማራችሁት ፕሬዘንት ባረጋችሁት vocabulary እና grammar ላይ የተመረኮዘ በጣም ብዙ ጥያቄዎችን ትሰራላችሁ ማለት ነው multiple question ሊሆን ይችላል blank space ሊሆን ይችላል matching ሊሆን ይችላል መልስ ስጥ ሊሆን ይችላል ብቻ ግን ብዙ የፕራክቲስ ጥያቄዎችን የልምምድ ጥያቄዎችን ትሰራላችሁ መልመጃ ኤክሰርሳይሶች ትሰራላችሁ ማለት ነው እሱን ከሰራችሁ በኋላ ሶስተኛው ስቴፕ ምንድነው ከዚህ ከሶስቱ ፒ መካከል production ስቴፕ ነው ማለት ነው ይሄ production ማለት ነው ተማሪዎች በራሳቸው ጊዜ ያን ከላይ የተማሩትን ከታች ደግሞ ጥያቄ ከሰሩ በኋላ በራሳቸው ጊዜ እነዛን ስፒኪንግ እና ራይቲንግ ላይ እንዲጠቀሙ አውጣው በራሳቸው እንዲናገሩ በራሳቸው እንዲጽፉ ይደረጋል they do have the input vocabulary እና grammar ምን አላቸው ኢንፑት አላቸው ግባቱ አላቸው ያን ግባት ተጠቅመው እንዲጽፉ ይደረጋል እንዲያወሩ ይደረጋል that is production stage የሚባለው ነው ስለዚህ ይሄ the PPP method የሚባለው ምንድነው መጀመሪያ ላይ እንደነገርኳችሁ ምንድነው presentation አለው አስተማሪው ያስተምራል ዘነገን ካስተማረ በኋላ መለማመጃ ጥያቄዎችን ይሰጣል መለማመጃ ጥያቄ ሰጥቶ ግን ላሻ አይለውም ተማሪው
አውጦ ከላይ በተማረው ቮካብላሪና ግራመር መሰረት አውጦ የሆነ ርዕስ ሰጥቶት እንዲያወራ ወይም እንዲጽፍ ያደርገዋል ማለት ነው። ያ ማለት ከኖሌጅ ወደ ምን እያሸጋገረው ነው? አስተማሪው ወደ ስኪል ወደ ክህሎት እያሸጋገረው ነው ማለት ነው። የኛ ትልቁ ችግር ምንድነው? ይሄ ፒፒፒ ሜተድ የሚለውን ሁለቷን ፒ ብቻ ነው በትምህርት ቤት አብዛኛው መምህራን የሚጠቀመው። ድሮም ስንማር ምንድነው የሚያደርግ ማለት ነው? ቮካብላሪ ያስተምራል፣ ግራመር ያስተምራል፣ መጨረሻዋን ይረሳታል ማለት ነው። ፕሮዳክሽን ስቴፕ የምትባለዋን ይረሳታል። ያኔ ኖሌጁን ይዘውና ተማሪው ዕውቀቱን ይዘውና ምኑን ሳይዘው ይቀራል? ስኪሉን ሳይዘው ይቀራል፣ ክህሎቱን ሳይዘው ይቀራል። አይናገርም፣ አይጽፍም። ነገር ግን ፈተና ላይ ሲመጣ ግራመርና ቮካብላሪ ፈተና ኤ ሊያመጣ ይችላል፣ ቢ ሊያመጣ ይችላል፣ ይሰራል ማለት ነው። ያ ነው ፕሮብሌሙ ያለ። ስለዚህ ሶስቱንም ስቴፕ በትክክል መከተል አለብን ይህን ቋንቋ ስንማር ወይም ስናስተምር ማለት ነው። ቬሪ ኢምፖርታንት። ሁለተኛ አሁን የነገርኳችሁ ማለት ነው። ኦኬ ሶስተኛው ሜተድ አለ። ሶስተኛው ሜተድ ቲፒአር ሜተድ ይባላል። ቲፒአር አብሪቬሽን ነው፣ አክሮኒም ነው እየነገርኳችሁ አለ። ቲፒአር ሜተድ ወይም ቶታል ፊዚካል ሪስፖንስ ሜተድ ይባላል። ቶታል ፊዚካል ሪስፖንስ ሜተድ ወይም ቲፒአር ሜተድ ይባላል። ይሄ ምንድነው? ከስሙ እንደምትረዱት ቶታል ፊዚካል ሪስፖንስ ማለት ተማሪው ሲማር ወይም አስተማሪው ሲያስተምር የፊዚካል ሙቭመንትን አካላዊ እንቅስቃሴን ከትርጉሙ ጋር ያገናኙ ከመተርጎም ይልቅ በቶሎ ብሎ በአማርኛ ወይ በሆነ ነገር ከመተርጎም ይልቅ ምንድነው አካላዊ እንቅስቃሴን ከትምህርቱ ጋር በማገናኘት ማሳየት ማለት ነው። that is total physical response method የሚባለው ይሄ ነው ማለት ነው። combining physical movements with the language you learn ማለት ነው። ከምትማሩት ቋንቋ ጋር የማቆራኘት ዘዴ ነው ቲፒአር ሜተድ የሚባል። of course ሁልጊዜ ለምሳሌ አሁን ኮንክሪት የሆነ ኮንሰፕት ሲሆን it's easy to combine your physical movements with the words you learn. That's going to be easy. ቀላል ይሆናል የሆነ የሚጨበጥ የሚዳሰስ ነገር ሲሆን። ነገር ግን እንግሊዝኛ ደግሞ ለምሳሌ አይዲያ ነገር ስናስተምር የማይጨበጡ የማይዳሰሱ ነገሮች ስናስተምር ይሄ ሜተድ ላይሰራ ይችላል ማለት ነው። ሌላ ሜተዶችን እከተላለሁ። ላይ የጠቀስኳቸው ሜተዶች እከተላለሁ ወይም ከስራ አሁን ገና ማስተምራችሁ ሜተድ እጠቀማለሁ። ስለዚህ አንድ ማወቅ ያለባችሁ ነገር እነዚህን ሁሉ ሜተድ ወስዳችሁ እንደ ሌሰኑ ወይም እንደ ትምህርቱ አስፈላጊነት ፍሌክሲብል የሆናችሁ እንድታስተምሩ ወይም እንድትማሩ ነው እንጂ this is the best method ቢባል የለም እያልኳችሁ ነው። You have to apply all these methods. You know, it depends on the kind of lesson you're planning to learn. ለመማር ያሰባችሁት ሌሰን ወሳኝ ነው ማለት ነው። የትኛው ሌሰን የትኛው ሜተድ ይፈልጋል ነው። ለምሳሌ immersion method የሚፈልገው የትኛው ሌሰን ነው? And then the PP method የሚፈልገው PPP method የሚፈልገው የትኛው ሌሰን የትኛው ትምህርት ነው የሚለው ነገር ወሳኝነት አለው እንጂ አንዱ ሜተድ ላንዱ እንትን ላይ ይችላል the best የሚባል ነገር ላይኖር ይችላል ማለት ነው። ኦኬ በጣም ጥሩ። ሶስተኛው ሜተድ the four skills approach የሚባለው the four skills approach ማለት አራቱም ክህሎት ነው። አራቱም ክህሎት ባንድ ኢንተግሬትድ አድርጎ የማስተማር ዘዴ ማለት ነው። አራቱም ክህሎት ለምሳሌ ለሊስኒንግ ምንድነው? ሶንግስ ልትመጡ ትችላላችሁ። መዝሙሮች ሊሆን ይችላሉ፣ ዘፈኖች ሊሆን ይችላሉ፣ ዲያሎግስ ውይይቶች፣ ኦዲዮ ቡክስ ሊሆን ይችላል የምታዳምጡት ሊስኒንግ ስኪላችሁን ለማዳበር ማለት ነው። ይሄ ሊሆን ይችላል። and then speaking ደግሞ conversations, role plays, discussions, public debates ምናምን እነዚህ ነገሮች ሜተዶች ልትመርጡ ትችላላችሁ። ለምሳሌ ውይይቶችን፣ role plays፣ shadowing ምናምን እነዚህ ነገሮችን discussions, group discussions, personal presentations እነዚህ ነገሮች ደግሞ ስፒኪንጋችሁን ደግሞ ከፍ ሊያደርጉላችሁ ይችላሉ። ሪዲንግ ደግሞ ግሬድ ሪደርስ፣ ስቶሪ ቡክስ፣ አርቲክልስ፣ ኒውስፔፐርስ እነዚህ መርጣችሁ የሪዲንግ አቅማችሁን ከፍ እንድታረጉ አስተማሪው ያደርጋል። ራይቲንግ ደግሞ ጆርናል እንድትጽፉ ያደርጋል። ኢሜል እንድታዘጋጁ፣ ሾርት ስቶሪ እንድትጽፉ ያደርጋል። ኤሴይ እንድትጽፉ ያደርጋል። የተለያየ ነገር። ስለዚህ the four skills approach ማለት አራቱንም ክህሎት ባንድ ኢንተግሬትድ አድርጎ ማስተማር ዘዴ ነው። ስለዚህ አሁን ራሳችሁ መታዘብ ያለባችሁ ብዙ ጊዜ ስንማር ስንት ጊዜ ጽፈናል በአንድ ክላስ? አንድ ሰው ለምሳሌ ከሆነ የግሬድ ሌቭል ከሆነ የክፍል ደረጃ ወደ ሆነ ክፍል ደረጃ ለመሸጋገር እንግሊዝኛ ሲፈተን ሾርት ስቶሪ ጽፎ ያውቃል? ብዙ ጽፏል። ኤሴይ ብዙ ጊዜ ይጽፋል። ፕሬዘንቴሽን ብዙ ጊዜ ያደርጋል። ኢሜል ራይቲንግ ያዘጋጃል። ሪፖርት ራይቲንግ ያዘጋጃል። አዘጋጅቷል ወይ ስትሉ የለም።
ኦኬ በጣም ሊሚት ነው ከስንት አንዳንዴ አስተማሪ ሊጠይቅ ይችላል ብዙ ኮንቨርሴሽንስ ሮል ፕሌይስ ዲስከሽንስ ፐብሊክ ፕሬዘንቴሽንስ አካሂዱ ያውቃል የለም ኦኬ ስለዚህ ብዙ ዘፈኖችን ያዳመጠ ፈተና ተፈትኖ ያውቃል ብዙ ዲያሎግስ ኦዲዮ ቡክስ አዳምጦ ሪአክት እንዲያደርግ ያን ነገር እንዲተች ተደርጎ ያውቃል የለም ታዲያ እንግሊዘኛ እንዴት ሊዳብር ይችላል ነው ለዛ ነው አመታትን ምናስቆጥር ስለዚህ እኔ ልንገራችሁ አመታትን ማስቆጠር ትርጉም የለውም እንደምንም ብላችሁ እነዚህን መነግራችሁ ሜተዶች ዛሬ አንዱ ሜተድ ተጠቅመህ ይሄ ሲሰለችህ ነገ ሌላ ሜተድ ቀጣይ ሌላ ሜተድ እያደረክ ምን ማድረግ አለብህ የተለያዩ ሜተዶችን እየሞከራችሁ ቋንቋውን ባጭር ጊዜ ውስጥ መማር ትችላላችሁ ማለት ነው ሌላው and the number 5 ምን አለ the lexical approach ይባላል lexical approach ከቃሉ መረዳት እንደሚችሉት lexical approach ማለት ይሄ ቮካብለሪን በፍጥነት ለመማር የሚያስችለን የመማሪያ ዘዴ ወይ ማስተማሪያ ዘዴ ሊሆን ይችላል ማለት ነው ቮካብለሪን በፍጥነት ማለት ነው instead of learning each and individual words separately you are advised to learn chunks of words and collocations ማለት ነው ምን ማለት ነው እያንዳንዷን ቃል ለየብቻ ከማንበብ አብረው የሚሄዱ ቃላትን ወይም collocations or phrases ሐረጎችን collocations ቼንኮቹን ማንበብ መማር የበለጠ ቋንቋውን እንድትማሩት ያደርጋችኋል ማለት ነው ለምሳሌ አንድ ሰው ሚስጥር መጠበቅ የሚለው ነገር keep ምትለው አለ ብቻ ሲያጠና keep የሚለው ለሆነ ታይም ላይ አንብቦ promise የሚለው የሆነ ታይም ላይ አንብቦ እንግሊዝኛ አስተናገር ስትሉት ሁለቱን ማያዝ ሊከብደው ይችላል ሊረሳው ይችላል አንደኛው አንድ ላይ ግን keep a promise ብዬ ባጠናው this is collocation keep a promise ብዬ ባጠናው አንዴ ሳጠና አልቸገርም እንግሊዝኛውን ማለት ነው ለጽሁፍን በመፈልገው ጊዜ ለንግግርን በመፈልገው ጊዜ ስለዚህ lexical approach vocabularyያችሁን በፍጥነት ለማሳደግ ለምትፈልጉ ሰዎች please try to study phrases not words all right not words ቃላትን ከማንበብ ይልቅ ሐረጎችንና collocations ማንበብ ወይ chunks of words ማንበብ የቃላት የመቻል አቅማችሁን ያቀላጥፍላችኋል ማለት ነው this is it አድርጉ ስትባሉ እንግዲህ ማድረግ ነው እንደው ዝም ብሎ እንግሊዝኛ ቋንቋ ፈልጋለሁ መለወጥ ፈልጋለሁ በነገራችን ላይ ዕውቀትና ሙቀት ይለያያል ብዙ ጊዜ ሙቀት ሲመጣ ያለቅድ ምን ሰው ዋው መነሳት አለብኝ ምናምን የሆነ ሞቲቬሽን አዳምጣችሁ በቃ ማንበብ አለብኝ እንግሊዝኛ መለወጥ አለበት ምንም አላማ የሌለው የት መድረስ እንዳለበት ግብ ሳያስቀምጥ በሙቀት ተነሳሰው ነው በዕውቀት ላይ የተመሰረተ ዕቅድ በዚህ እንደዚህ ይዛችሁ ስትለፉ ስትጥሩ ቋንቋችሁ ባጭር ጊዜ ውስጥ ይለወጣል ማለት ነው ኦኬ ስለዚህ lexical approach ምንድነው የሚጠቅመን ማለት ነው ቃላትን ባጭር ጊዜ ማለት ነው vocabulary ባጭር ጊዜ ውስጥ ለመማር ማለት ነው ይጠቅመናል ማለት ነው ኦኬ and number 6 CLT method የሚባላል CLT method communicative language teaching የሚባለው ማለት ነው CLT method አለ CLT method ወይም communicative language teaching method የሚባለው listen real life english ወይም በእውነታው ዓለም ሊያጋጥም የሚችል real life communication ማካሄድ ነው ያንን መማር ነው learning through real communications ማለት ነው ለምሳሌ group discussion ሊሆን ይችላል interviews ሊሆን ይችላል debates ሊሆን ይችላል information gap activity ሊሆን ይችላል ስለዚህ communicative language teaching ወይም CLT method የሚባለው ሾፒንግ ላይ ለምሳሌ ሊሆን ይችላል ኤርፖርት ላይ ሊሆን ይችላል ሆቴል ውስጥ እንደዚህ ያለ አይደል ፋንክሽናሊ የምትጠቀሙባቸው በየቀኑ ሪል ላይፍ ላይ መሰረት ያደረገ ኮሙኒኬቲቭ አፕሮች ነው ማለት ነው ይሄ ምንድነው ለምሳሌ አንድ ሰው ሆቴል ውስጥ ተነስቶ ቤት ስለ ሆቴል በቂ ሆነ እንትን ይኖረዋል ግንዛቤ ይኖረዋል ሾፒንግ ላይ ግብይት ላይ ቢሆን ይኖረዋል and then again ደግሞ ሌላ ቦታ ቢሄድ ኤርፖርት ላይ እንደዚህ ከፋፍሎ በፋንክሽን ማስተማር ማለት ወይ መማር that is communicative language teaching method ወይ ይባላል ይሄ ማለት ወይ CLT method ይባላል ማለት ነው so I just want you አሁንም መነግራችሁ ይሄ ሜተድ ብቻ መከተሉ በቂ ያደርገኛል ማለት ከላይ ያልኳችሁ በጣም ምርጥ ናቸው እንደየሁኔታው ነው እንት ፍሌክሲብል እየሆናችሁ መማር ያለባችሁ ማለት ነው okay then number 7 ደግሞ the grammar translation method ይባላል the grammar translation method old school now ይሄ but still useful ማለት ነው still useful old method of learning english old method of teaching english but still useful ነገር ግን እስካሁን በጣም ጠቃሚ የሆነ ማለት ነው it's learning grammar rules በጣም grammar ruleዎችን መማር and translating መተርጎም መማር ምናምን
ይሄ እንግሊዝኛ በራሳችሁ ቋንቋ እየተረጎማችሁ በራሳችሁ አፋችሁን በፈታችሁበት በትርጉም ግራመር ሩል ላይ ከፍተኛ የሆነ የግራመር ፋውንዴሽን መሰረት ማስጨበጥ አለብህ ብሎ ያምናል። ይሄ ማስጨበጥ አለብህ። የግራመር ፋውንዴሽን ናችሁ ግራመር ላይ ችግር ካለ ወይም ግራመር ላይ ጥሩ መሰረት ይይዛለሁ ካልክ ይሄንን ሜተድ መከተል ነው ያለብህ ማለት ነው። It's all about learning grammar patterns and rules and having concrete or strong foundation in grammar ማለት ነው። በግራመር ኮንክሪት የሆነ ጠንካራ የሆነ የሰዋሰው ወይም የግራመር ህግ የሰዋሰው ህግ መያዝ መማር ነው። ኦኬ ይሄ ነው so that like ዲፕ የሆነ አንደርስታንዲንግ ቢልድ ታረጋላችሁ ግራመር ላይ ያላችሁ በጣም ትልቅ አንደርስታንዲንግ ይኖራችኋል። ነገር ግን it's not great for fluency ለፍሉዌንሲ ለስፒኪንግ ፍሉዌንሲ ግን አቀላጥፎ ለመናገር ግን ጥሩ ሜተድ አይደለም። ይሄኛው ሜተድ ምንድነው? የግራመር ህጎችን ጠንቅቆ ለማወቅ የሚጠቅማችሁ ሜተድ ነው ማለት ነው። ስለዚህ እኔ ዛሬ ግራመር ትራንስሌሽን ሜተድ ከሆነ መጠቀመው ነገ ሌላ ሜተድ ሊሆን ይችላል። ጥሩ ግራመር ሲይዝ ሌላ ደግሞ ወደ ሌላ ሽፍት ያደርጉ። ስለዚህ ትልቁ ችግራችን ትምህርት ቤትም ከአንደኛ እስከ 12ኛ ክፍል ወይም ዩኒቨርሲቲ ውስጥ ያለው ነገር ምንድነው? አስተማሪው ግራመር ትራንስሌሽን ሜተድ ኮን የሚጠቀመው ያቺን ሜተድ ብቻ ይላታል ሌላውን ኢግኖር ያደርጋል ማለት ነው። the best ሜተድ የሚባል ስለሌለ እያንዳንዷን ሜተድ አንዱን ዛሬ ከሆነ ተማሪዎችን ለምሳሌ ዛሬ ግራመር ከሆነ ግራመር ትራንስሌሽን ሜተድ ተጠቅሜ የግራመሩን በደንብ ላስጨብጠው ይችላል። እዚያ ላይ የምትወው ከሆነ ግን ያን ተማሪ በዚያ ሜተድ ብቻ ላይ ክላስ ድረስ ይዤው የሚሄድ ከሆነ አስቸጋሪ ነው ማለት ነው። ቀጣይ ወር ላይ ወይ ቀጣይ ላይ ሜተድ ቀይራለሁ ሌላ ቅድም ከተቃቀስኳቸው ሜተድ ውስጥ ቀይራለሁ። ቀጣይ ሳምንት ደግሞ ሌላ ሜተድ ቀጥራ እንደ ትምርቱና እንደ ተማሪው ድክመት ቀጣይ ላይ ደግሞ ሌላ ቀይራለሁ ቀጣይ ላይ ሌላ ቀይራለሁ። ያ ሲሆን በግራመርም ችግር አይኖርበትም። ሌክሲካል አፕሮች ደግሞ ተጠቅሜ ሳስተምረው በቮካብላሪም ችግር አይኖርበትም። ፒፒፒ ሜተድ የሚባለውን ሳስተምረው ደግሞ ቮካብላሪም ግራመርም ስፒኪንግም ራይቲንግም ችግር አይገጥመውም። እነን እያንዳንዱን ቀያይራለሁ ማለት ነው። ኢመርሽን ሜተድ ስቀይር ደግሞ ስፖክኑ ምኑም ራይቲንጉም ያድግለታል ይሰው። ስለዚህ ሜተድን መቀያየር አለብኝ። አንድ እንደዚህ ብቻ መሆን የለበትም ነው። ኦኬ ስለዚህ ከተማሪው ድክመትና ካለው የቋንቋ ችሎታ ተነስተ ነው ሜተድ የትኛው ሜተድ ነው የበለጠ ይሰው። ለምሳሌ አንዳንድ ሰው መናገር በጣም ፍሉዌንትሊ እየተናገረ የግራመር ችግር ካለበት ምንም ጥያቄ የለው ግራመር ትራንስሌሽን ሜተድ ይጠቀማለሁ ማለት ነው። ግን አንዳንድ ሰው ደግሞ ያ ግራመሩን ጠንቅቆ ያንዳንዷን ነገር የሚያውቅ ከሆነ ደግሞ ምን ይጠቀማለው? ሌሎች ሜተድ ቅድም የጠቀስኳቸው ላይክ ኢመርሽን ሜተድ the four skills ሜተድ ሌሎች ሜተዶች ደግሞ ይጠቀማለሁ ማለት ነው። ስለዚህ የትኛው ሜተድ ልጠቀም የሚለው የተማሪው የቋንቋ ችግር ያለበት መሰረታዊ ነገር ነው። ያ የትኛው ሌቭል ላይ ነው ምን አይነት ችግር ያለበት ያንን ቴስት ፕሌስመንት ቴስት ከወሰዳችሁ በኋላ ሌቭል አይደንቲፊኬሽን ቴስት ሌቭላችሁን ካወቃችሁ በኋላ የትኛው ሜተድ ነው እኔ ብጠቀም የበለጠ ችግር ሊፈታልኝ የሚችል የሚለውን መሰረታዊ ጥያቄ መጠየቅ አለባችሁ። ለዛ መልስ ማግኘት አለባችሁ ማለት ነው። otherwise ካንደ ክፍሉ ስለምሳሌ መጡና ለበላችሁና ተማሪዎች 15 ወይ 20 ተማሪዎች አሉ በአንድ ክፍል ውስጥ። እነዚህ 15 20 ተማሪዎች አንድ አይነት ሜተድ ብጠቀም የዚያ ችግር ያለባቸው ያ ሜተድ ሊፈታላቸው ችግር ያለባቸው ተማሪዎች ብቻ ነው ሊፈታው የሚችለው። ሜተዱን መቀያየርላቸው ከሆነ ግን ቅድም የጠቀስኳቸው ሜተዶች መቀያየር ከሆነ ግን አቨሬጅ የሆነ ነገር ሁሉንም ተማሪ ችግር መፍታት ይችላል ማለት ነው። ስለዚህ ካንደ ክፍል ውስጥ ሰዎች ሊማሩ መጣው 15 20 ተማሪዎች ቁጭ ብለው እኩል ለውጥ የማያመጡበት ትልቁ ሚስጥር ያንዱ ችግር የዛኛው ችግር የተለያየ ስለሆነ ስለዚህ አስተማሪው ምን ማድረግ አለበት ማለት ነው? ሜተዱ መቀያየር አለበት ማለት ነው። ያኛው የቮካብላሪ ችግር ካለበት ሌክሲካል አፕሮች አስተምር ደስ ይለዋል። የዛሬው ትምህርት እኮ ቲቸር አሪፍ ነው ይላል። ያኛው ደግሞ የግራመር ችግር ካለ ግራመር ትራንስሌሽን ሜተድን ተጠቅሜ በደንብ አድርጌ እንትን ስል ደግሞ ዋው አሪፍ ነው ይላል። ሌላው ደግሞ ይሄን ማቆየል እንደ ምናምን ይላል። ሜተዱን ስቀያየርለት ግን እንደ ዳይቨርሲፋይ ስታረገው ሁሉም ተማሪ ይደሰታል ማለት ነው። ስለዚህ ሜተዳችሁን የትኛው ሜተድ ነው ብትጠቀም በብዛት የሚያዋጣኝ የሚለው የራሳችሁን ችግር ማወቅና ሌቭላችሁ ማወቅ አለባችሁ ማለት ነው። ኦኬ ሌላኛው the shadowing techniques የሚባለው ከዚህ በፊት እንደነገርኳችሁ the shadowing techniques የሚባለው ምንድነው? you just listening to native speakers native ተናጋሪዎችን ማዳመጥና እነሱ ያሉትን ነገር መልሶ immediately repeat ማድረግ ደጋግሞ እነሱ ያሉትን ነገር ማለት እነሱ መቅዳት እነሱ መኮረጅ እነሱ የተናገሩትን አስመስሎ መናገር this is shadowing technique ይባላል shadowing method ይባላል ማለት ይሄ ጥቅሙ ምን መሰላችሁ especially
pronunciation የነሱ pronunciation or accentኡንና ሪትሙን የነሱ ፒቹን ለመረዳት ኔቲቮችን በደንብ አድርጎ ይጠቅማቸዋል ማለት ነው እንዴት ነው ቃሉን pronounce ያደርጉት እንዴት ነው rhythmic የሆነ language rhythmic ያደርጉት እንዴት ነው ንግግራቸውን ፒቹ እንዴት ነው the falling and rising intonation እንዴት ነው ምናምን የሚለው ነገር አስመስላችሁ ስለምትሉት ይሄ ነገር ደግሞ በዚህ በኩል ይጠቅማችኋል ማለት ነው እንጂ አይኔ የምከተለው ሻዶዊንግ ቴክኒክ ብቻ ነው ሌላ ያስፈልገኝም ካልክ አሁንም አያዋጣም ነው ፈተና ትወድቃለህ እኔ የምነግርህ ሻዶዊንግ ቴክኒክ ዛሬ ከተጠቀምክ እሱን ችግርን ትፈታለህ በዛ በኩል አንዳንድ ነገሮች ታስተካክላለህ የፕሮናንሲዬሽን or accent and rhythmic የሆነ ነገር ለመፍታት ከፈለክ በዛ ትሄዳለህ የቮካቡላሪ ችግርህን ደግሞ lexical approach ትከተላለህ and የግራመር ችግርህን grammar translation method ትከተላለህ and then ደግሞ ሌሎችን ሜተድ ይያልክ ትቀጥላለህ ማለት ነው እምላችሁ ገብቷችኋል መሰል ኦኬ ኢንትረስቲንግ ስለዚህ ይሄን ነገር እንደዛ ማድረግ አለባችሁ ማለት ነው እንጂ የትኛው ሜተድ ነው ቲቸር የሚያዋጣው አንተ ነው የምታውቀው የትኛው ችግር አሁን ከዘረዘርኳቸው ሜተድ ውስጥ ያንተ ችግርህ የት ነው ያለው ነው ምን አይነት ችግር አለብህ ነው ኦኬ ስለዚህ ሁሉንም እየቀያየርክ መማር አለብህ ችግሮች ሙሉ በሙሉ የተሟላ ለውጥ ለማምጣት ማለት ነው ሌላው ዘጠነኛው ሜተድ spaced repetition method ይባላል spaced repetition method interval እየሰጠ ቋንቋን የማጥናት የመማር ዘዴ ነው ለምሳሌ day 1 ላይ ሊው ሌሰን ተማር አዲስ ሌሰን ሙልጭ አርጌ የመጀመሪያ ቀን ላይ ተማርኩኝ አዲስ ሌሰን day 3 ላይ day 1 ወይ day 2 እንደዛ ከተማርኩ day 3 ላይ revision አለ review 1 አካይዳለሁ በጣም ሪቫይዝ አድርጓለሁ ከልሷለሁ day 3 ላይ አልፌ day 7 ወይ day 8 ላይ ደግሞ አንድ 2-3 ቀን አልፌ ደግሞ spaced አይደል ያልኩኝ spaced አልፌ አሁንም ሪቪው አካይዳለሁ እዛም እንደገና አልፌ አሁንም እንደገና የተማርኩትን ሌላ መማራውን ሪቪው አካይዳለሁ ስለዚህ ዛሬ ማራለሁ ነገ ትምርቱን ተወውና ሌላ አዲስ መማሩን ትቼ ሪቪዥን አካይዳለሁ አሁንም ሪቪዥን አካይዳለሁ ከዛ ሌላ አዲስ ሌሰን ማራለሁ ከዛ ሪቪዥን አካይዳለሁ ጥያቄዎችን እሰራለሁ አሁንም ሪቪዥን አካይዳለሁ አሁንም ጥያቄዎችን እሰራለሁ ከዛ ሌላ ሌሰን ማራለሁ እንጂ አንድ ሌሰን ዛሬ ተምረህ ቀጣይ አንድ ሌሰን የምትማር ከሆነ ስፔስ ለምሳሌኛ አሁን ስናስተምር ሰኞ ሮባር ወይ ማስከኞ አምስት ቅዳሜ ብለን እንሰጣለን ሰኞ የተማረውን መቼ ሰኞ ያነባል ማስከኞ ይከልሳል ሮብ ተመልሶ ይማራል ማለት ስፔስድ ማለት በኢንተርቫል ቋንቋውን ፕራክቲስ ማድረግ ማለት ነው ይሄን ለማድረግ ስፔስድ ሬፒቲሽን and ፍላሽ ካርዶችን መጠቀም ለምሳሌ አፕሊኬሽኖች አሉ እንደዚህ አይነት ነገር የሚያስተምሩ እንደ አንኪ ኪውዝሌት እንደዚህ አይነት ነገሮች አሉ አንኪ ኪውዝሌት ምናምን ነው የሚባሉ አፖች አሉ አንኪ በተለይ one of the best apps ፍላሽ ካርድ ነው በጣም ቆንጆ የሆነ ነገር ነው ዛሬ ለምሳሌ የሆነ ነገር ይሰጥህና ያችን ሰርተ ጨርሰህ ምናም ፕራክቲስ አድርገህ ሲጨርስ ነገ ይሰጣል ያለበለዛ ሁለተኛውን ስፔስ አይከፍትልህም ማለት ነው ምን ኢንተርቫል ያስፈልጋል ስለሚል ማለት ነው ስለዚህ እነዚህ አይነት አፕሊኬሽኖች መጠቀም ጥሩ ነው ማለት ነው and the last one is task based learning አለ ይሄ በጣም ይመቸኛል በነገራችን ላይ task based learning ወይም TBL ሜተድ የሚባለው task based learning እንግዲህ የሆነ ተግባር ያከናወናችሁ የሆነ ስራ እየሰራችሁ ተግባር በዛ ተግባር ላይ መማር ማለት ነው ለምሳሌ you plan a trip ለምሳሌ ጉዞ አንድ ሰው ሊመርጥ ይችላል ጉዞ ሲጓዝ ከቤቱ ተነስቶ ወይ ክልል ቀይሮ ሊጓዝ ይችላል ወይ ሀገር ቀይሮ ሊጓዝ ወይ ወረዳ ቀይሮ ሊጓዝ ብቻ ከዚህ ለምሳሌ አዋሳ ከዚህ ባህር ዳር ከዚህ ጎንደር ከዚህ መቀለ ከዚህ ሌላ ቦታ ሊሄድ ይችላል ያንን ሲሄድ ከዛ ታስክ ከዛ ከትሪፑ ጋር ከጉዞው ጋር የሚገናኝ ነገር እየተማረ ስለ ጉዞ ይጽፋል ስለ ጉዞ ያወራል ስለ ጉዞ አንዳንድ ነገር ያዘጋጃል ታስክ ቤዝድ ለርኒንግ ማለት ነው የተጋባን ነው ለምሳሌ ሆነ ቡና ያዘጋጀ ወይ ቡና ያፈላ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው ሂደት ያን ታስክ ያንን ተግባር ያንን ክንውን ማለት ነው በእንግሊዝኛ ለማዘጋጀት ይሞክራል ስለዚህ ለምንድን ነው ታስኩን እየሰራ ድርጊቱን ያንን ነገር ያደረክ ስለሆነ የምታደርገው ያንን ነገር የምትጽፈው ያንን ነገር የምታወራው አትረሳው በቃ ቋንቋ መማር ፈን ይሆናል ማለት ነው ዝም ብለ በቀላሉ እየተዝናና ትማራለህ እንጂ ሮኬት ሳይንስ አይሆን በያልካ ትማራው ማለት እየተጨናነካ ትማራው ፕሮብለም ሶልቭ ያደረክ መኒው እየፈጠርክ ምናምን ነገር ችግር እየፈታህ እንደዛ አይነት ነገር ስትማር you will never forget the language ቋንቋውን አትረሳው ማለት ነው እንግዲህ እስካሁን ከተቀስኳቸው ከነዚህ 10 የቋንቋ መማሪያ ወይ ማስተማሪያ ዘዴዎች
የትኛው ነው the best የሚለው ነገር አልነግራችሁም ምክንያቱም ሁሉም ቤስት ነው ነገር ግን ምን ታረጋላችሁ አንድ አይነት ሜተድ ብቻ አትከተሉ አንድ አይነት ሜተድ የተከተለ ሰው ያም አይናችሁን በተለያየ ሜተድ ውስጥ አድርጋችሁ ቋንቋውን ለመማር ካልጣራችሁ ብዙ አመታትን ታስቆጥራላችሁ ብዙ ትደክማላችሁ ከዛ መጨረሻ ላይ መሰላቸት ይመጣል ማለት ነው ስለዚህ ወደ ዩኒክ እንግሊሽ ስትመጡ ወደኛ ትምህርት ቤት በአካልም ሆነ በኦንላይን ስትማሩ መጀመሪያ የምናደርገው ምንድነው የተማሪው ሌቭል አይደንቲፋይ ማድረግ ነው ሌቭሉን ከለካን በኋላ እነዚህ ሜተዶችን እንጠቀማለን ነገር ግን ከነዚህ ሜተዶች ደግሞ ከዚህ ተማሪ ችግር ጋር የበለጠ ሊሄድልኝ የሚችል ለምሳሌ ቮካብለሪ ችግር ከሆነ ያለበት ሌክሲካል አፕሮች እንጠቀማለሁ and then አጠቃላይ ደግሞ እንደገና ግራመር ከሆነ ግራመር ትራንስሌሽን ሜተድ ስለዚህ ሜተዶችን እየቀያየርን በደንብ አድርገን እናስተምራችኋለን ደውሉልን በአካል ወይም በኦንላይን መማር ይቻላል ከዚህ በተረፈ መጽሐፋችንን ገዝቶ ማንበብ የሚፈልግ ሰው ካለ የመጽሐፋችን ሊንክ የዌብሳይት ሊንክ የታለ ቪዲዮ ዲስክሪፕሽን ስር እሷን ተጭናችሁ ማለት ነው ማግኘት ትችላላችሁ መደወል ትችላላችሁ አዳዲስ ነገሮችን ቋንቋ መማር ያን ያህል ብዙ አመታትን የሚሰድ ነገር አይደለም ሰዎች ተስፋ የሚያስቆርጣቸው አንድ አይነት ሜተድ ወይም ስልት ስለሚከተሉ ነው ምን አይነት ነው ጀማሪ በየትኛው ሜተድ ቢማር ነው የሚያዋጣው መካከለኛ ኢንተርሚዲየት ሌቭል ላይ ያለ በየትኛው ሜተድ ነው መጀመሪያ ማስጨበጥ ያለበት መሰረት አድቫንስድ ሌቭል ላይ ከሆነ አንድ ሰው የትኛው ሜተድ ቢጠቀም ነው ሰውየውን የበለጠ ከፍ ማድረገው የሚለው በጣም መሰረታዊ ጥያቄ ነው this is what makes unique english different from the others እኛ ለየት አድርገን ምናስተምራችሁ እንደዚህ አይነት ሜተድ ተጠቅመን ነው thank you for watching come and join us bye everybody